ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ያንዣበባችሁብን አሞራዎች ስጋ አንሰጣችሁም እያሉ ዝተዋል። ስንጨቃጨቅ ኮሽ ሲል ካደፈጡበት የሚነቁ ጠላቶች ረፍት ነሱን ሲሉ ማክሏል። ሳይመረጥ ቀይ ባህራችንን አሳልፈው ሰጠን ያሉትን የቀደመውን መንግስታቸውን ወቅሰው ፈጽሞ አንተውም ብለዋል። ዝርዝሩ ተዘጋጅቷል። በአዲስ አበባ የትግራይ ተወላጆች ሰልፍ በነ ሌተናንት ጀነራል ጻድቃን ገብረትንሳኤ በኩል መጠራቱ ተነገረም። የትግራይ ክልል መንግስትን በጉዳዩ ላይ ምላሽ ሰጥቷል። በሌላ በኩል ህወሓት የብልጽግናው ስርዓት የትግራይ ወጣቶችን በየማጎሪያ ካምፖች እያስገባ ነው ሲል ከሷል። እንመለከተዋለን። ይህ በእንዲህ እንዳለም አምባሳደሩ ወደ ትግራይ መቀለ ተጉዟል። በክልሉ ከመንግስትና የህወሓት አመራሮች ጋርም ተወያይተዋል። ይህንንም ይዘናል። የኦህዴድ ብልጽግና የቢሊየን ብሮች የሀገር ሀብት ብክነት እንደቀጠለ ነው። በፓርላማው የ3.7 ቢሊየን ብር ብክነትና የ132 ሚሊየን ብር ቅንጡ መኪናዎች ግዢ ሪፖርትም ቀርቧል። ተጨማሪ አለን። በሀገሪቱ ጸረ ብልጽግና ታጣቂ ኃይሎች ስልጠናዎች እየተከናወኑ ናቸው። የአፋሩ አጉጉሞ ኃይሎችም 5ኛ ዙር ኃይላችንን አስመረቅን ብሏል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኃይል ማመንጫዎችና ድልድዮቹን እንደረማመሳለን ሲሉ ዛቱም። በሌላ በኩል የአሊ ሆሜኒ ልጅ 90 በመቶ ሰውነቱ ተዳክሟል በሚል ያቀረቡት ንግግርም እያነጋገረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ስናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ያንዣበባችሁብን አሞራዎች 1 ኪሎ ስጋ ማንሰጣችሁም እያሉ ዝተዋል። ስንጨቃጨቅና ኮሽ ሲል ካደፈጡበት የሚነቁ ጠላቶች ረፍት ነሱን ሲሉ ማክሏል። ሳይመረጥ ቀይ ባህራችንን አሳልፎ የሰጠ ያሉትን የቀድሞ መንግስታቸውን ወቅሰው ፈጽሞ አንተውም ብለዋል። የምክክር ኮሚሽን የተሰኘው የአብይ አህመድ ሌላ ድግስም ተጀምሯል። የብልጽግናው ሹማምንት ሲናገሩ ብቻ ሳይሆን ስማቸውን በመድረክ ሲጠራም ፓርላማውን በሚያስንቅ ሁኔታ በጭብጨባ ሲያናውጡ የዋሉ የብልጽግና በሺዎች የሚቆጠሩ ካድሬዎችም በኢትዮጵያ ቀጣይ ጣፋንታ ላይ ሊወስኑ ምክክር የተባለ ድግስ ላይ ተገኝተዋል። ብሔራዊ እርቅና ምክክር ልዩነት ውስጥ ባሉ ኃይሎች መካከል የሚከናወን ቢሆንም ብልጽግና በየወረዳው ያሉ ካድሬዎችን ሰብስቦ እየመከሩ ሆኖ ብሏል። ልክ እንደ ምርጫው ሰሞን ያሉ ጥቁር አንበሳ የልብ ቀዶ ሕክምና ላይ ሆነው ሊመክሩ መጡ፣ ተመካካሪዋ በዘውዲቱ ለወሊድ ገባች ወዘተ የሚሉ ማብራሪያዎች እየተሰጡበት የተጀመረው ይሄው ውዱ የብልጽግና ስብሰባም 4000 ሰው ተገኝቶበት ከአንድ ወር በላይ የሚቆይም ይሆናል። አብይ አህመድ የዚህ ምክክር ሂደትን ዓላማ ተመካካሪዎቹ ገና ሳይመክሩ ግልጽ አድርገው ሲነግሯቸውም ተደምጧል። አሞራን ብዙ ጊዜ ንብ፣ ዋርካ፣ ቀፎ፣ በሬ፣ ስጋ ወዘተ እንስሳትና እጽዋት እየተዘረዘሩ በቀረቡበት በተረት የተሞላው ንግግራቸው ህገ መንግስቱን መቀየርናም የስልጣን ሁነታቸውን ማስተካከል ዋነኛ ዓላማው ስለመሆኑ በግልጽ አቅርበዋል። ማንም እየተነሳ የማይቀደው ህገ መንግስት እናደርገዋለን ሲሉም ተደምጧል። በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። የምክክር ኮሚሽን በተባለ መድረክ ላይ አዲስ አበባን ከቆሻሻነት አወጣናት፣ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ሪፎርሙን በሀገሩ ናኘ የሚል ብልጽግና የቅስቀሳ እያደረጉ ከታዳሚው ሞቅ ያለ ጭብጨባ ያጀባቸው አብይ አህመድ እነዚህን አጨብጫቢዎቻቸውን ማታ ማታ ከዚህ ምክክር እየወጣችሁ ፌስቡክ ላይ የሚወራውን አትዩ እያሉ ሲገስጹም ተሰምተዋል። ማታ ማታ እየወጣ ፌስቡክ የሚያይ ከሆነ፣ ማታ ማታ እየወጣ ምክር የሚያደምጥ ከሆነ፣ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን።
የብልጽግናው ፕሬዝዳንት ይህንን የምክክር መድረክ የተጠቀሙበት የውጭ ኃይሎችን በስም ያልጠቀሷቸው ነገር ግን ግብጽና ኤርትራ ላይ ያነጣጠረ እንደሆነ ግልጽ የሆነም ዛቻቸውን ያቀረቡበትም ሆኗል። ቀይ ባህርን ያሳጣችንና ባህር በሩን የወሰደች በሚል ማዕቀፍ በሚካተተው በዚህ ንግግራቸው የቀደመውን ያልተመረጠ ያሉትን መንግስት ለሺህ ዓመታት የኛ የነበረን ቀይ ባህርን ሰጥም ኮሽ ባለ ቁጥር ካደፈጡበት የሚነቁ የዘመናት ጠላቶቻችንም ይህንን አደረጉ እያሉ ወቅሰዋል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ አብይ አስከትሎም እላያችን ላይ የሚያንዣብቡ አሞራ ያሏቸው እነዚህን አካላትን 1 ኪሎ ስጋ ማንሰጣችሁም ብለው ከዛቱ በኋላም ከዛም ብሔራዊ ጥቅምን የሚሰጥ እንክርዳድ አንሆን እያሉ ኢትዮጵያውያንንም ተናግሯል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ኢትዮጵያ ብሔራዊ ጥቅሞቿን ለተባበሩት አረብ ኤሚሬቶችም ለምዕራብ ዓለም ተቋማትና ሀገራትም ሉዓላዊ ግዛቷን ደግሞ ለጎረቤት ሀገርም ለታጣቂዎችም የዜጎችን ነፍስ ለሻዕቢያ ሳይቀር አሳልፎ የሰጠም እንደ ብልጽግናና አገዛዛቸው ያለ እንክርዳድ ታሪክ መዝግቦ ያውቃልን የሚል ጥያቄ እዚህ ጋር ማንሳት ግን ልክ ይሆናል። በአዲስ አበባ የትግራይ ተወላጆች ሰልፍ በነ ሌተናንት ጀነራል ጻድቃን ገብረትንሳኤ በኩል መጠራቱ ተነገረም። የትግራይ ክልል መንግስትን በጉዳዩ ላይ ምላሽ ሰጥቷል። በሌላ በኩል ህወሓት የብልጽግናው ስርዓት የትግራይ ወጣቶችን በየማጎሪያ ካምፖች እያስገባ ነው ሲል ከሷል። የትግራይ ተወላጆች አወገዙ የሚሉ ሰልፎች በከተማዋ ባለፉት 5 ዓመታት የአዲስ አበባ ስቴዲየምን ጨምሮ ሲደረጉ ይታወሳሉ። ያገዛዙ ሰዎች በክልሉ ላይ ጦር አዝምተው አዲስ አበባ ላይ ሆነው ደግሞ ሂዱ ተገንጠሉ ያሉ ማብራሪያ እየሰጡም በከተማ የሚኖሩ ተጋሩን በጅምላ ወደ የካምፖች እያጋዙ የቀሩትን ደግሞ ጁንታውን አወገዙ የሚል ሰልፍ ያስወጧቸው እንደነበር የሚዘነጋ አይሆንም። አሁን በትግራይ ልሂቃን መካከል የተፈጠረው ክፍፍል ስራቸውን አቅልሎላቸዋል። በዚህ ወቅት አዲስ አበባ ላይ የትግራይ አመራሮችን የማውገዝ ስራው የሚመራውም ተገፍተው እንደወጡ በሚገልጹ የቀድሞ ጓዶቻቸው በኩል ሆኗል። የሆኖ ሆኖ አሁን ደግሞ ራሱን የትግራይ ሰላምና ለውጥ ምክር ቤት በሚል የሚጠራው የነ ሌተናንት ጀነራል ጻድቃን ገብረትንሳኤ ስብስብ በከተማ ሰልፍ መጥራቱ ተዘግቧል። በቀጣይ ቀናት በአዲስ አበባ የትግራይ ተወላጆች ይሳተፉበታል በሚል የተጠራው ይህ ሰልፍ ኋላ ቀሮች ሲል የሚወነጅላቸው የክልሉ አመራሮችን ድርጊት ማውገዝ ነው ተብሏል። አላማው በተለይም ከቅርብ ጊዜ ወዲህ የተስፋፋውን ወጣቶች ላይ እየተፈጸመ ያለውን አፈሳና አስገዳጅ ወታደራዊ ምልመላ ለመቃወም ያለመ ስለመሆኑም ተዘግቧል። ምክር ቤቱ ራሱን ከህዝቡ ነጥሎ ለብቻው የቀረው ቡድን ያለውን አካል በትግራይ ላይ እያደረሰ ያለው ሁለንተናዊ በደልን ዓለም አቀፉ ማህበረሰብ እንዲያውቀውና ተገቢውን ትኩረት ሰጥቶም ዘላቂ መፍትሄ እንዲያስቀምጥ ጥሪ እናቀርባለንም ብሏል። ስለታቀደው ሰልፍ የጸጥታና አስተዳደር አካላት የሰጡት ፈቃድ መኖር አለመኖሩን በተመለከተ ግን እስካሁን የታወቀ ነገር የለም። ከዚህ ይካሄዳል ተብሎ ከተነገረው ሰልፍ ጋር በተያዘም የትግራይ ክልል መንግስት ምላሽ ሰጥቷል። የኮሙኒኬሽን ቢሮ ኃላፊው አብርሃም ሀጎስ ትግራይ የመከላከል አቅሟ እየተጠናከረ እንደሆነ እያዩ በመሆናቸው የፕሮፓጋንዳ ዘመቻ ላይ ናቸው ሲሉ አንስተው የብልጽግናው ስርዓትም ከህዝብ የተጣላ ስርዓት ነው ሲሉ ገልጸውት መፍረሱ ላይ ቀር የትግራይ ተወላጆች በሚያደርግባቸው ቅስቀሳዎች መታለል የለባቸውም ባይ ናቸው። የሚደረግ ሰልፍ ካለም የሚያመጣው ለውጥ የለም ሲሉ በማከል ትግራይን የሚኮንን ሰላማዊ ሰልፍ እንደሚደረግ እኛም እየሰማን ነው ማለት ነው። የኛ ሁለት መልክ አለው።
አንደኛው አዲስ አበባ ላለው ህዝባችን ማስተላለፍ የምንፈልገው ነገር ምንድነው? ከህዝብህ ጋር የሚደረግ ትግል ነው ውጤታማ ሊሆን የሚችለው። ከሀገርህ ጋር የሚደረግ ትግል ነው ውጤታማ ሊሆን የሚችለው። ይሄኛው ጊዜያዊ ነው፣ ማለፉ አይቀርም ማለት ነው። ከህዝብ ጋር የተጣላ ስርዓት በማንኛውም መልኩ ጊዜውን ጠብቆ መፍረሱ የማይቀር ነው የሚሆነው ማለት ነው። ስለዚህ ወደ እንደዚህ አይነት እንቅስቃሴ ባይገቡ ራሳቸውን ቢያቅቡ ጥሩ ነው ብለን እንወስዳለን። ያም ሆነ ይህ ብዙም ትርጉም የሚያመጣ ነገር ይሆናል ብለን ልንወስደው የምንችል ጉዳይ አይደለም። በሌላ በኩል ህወሓት የፌደራል መንግስቱ ከትግራይ አካባቢዎች ወጣቶችን በማታለል እንዲወጡ እያደረገ ይገኛል በማለት ከሷል። አምባ ገነናዊና ዘረፈጁ ስርዓት ያለውን የአብይ አህመድ መንግስትን የትግራይ ወጣቶችን በየማጎሪያ ካምፖች በማስገባት ለረሃብና ለበሽታ እየዳረጋቸው ነው ያለ ሲሆን ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው እንዲመለሱ የሚል ጥሪም አክሏል። ከዚህም ባሻገር የብልጽግናው መንግስት ከክልሉ የወጡ የተወሰኑ ወጣቶችን በተለያዩ የውጊያ ግንባሮች እንዲሰለፉ እያደረገ ይገኛል በሚልም ከሷል። ይህ በእንዲህ እንዳለ አምባሳደሩ ወደ ትግራይ መቀለ ተጉዟል። ከክልሉ መንግስትና ህወሓት አመራሮች ጋርም ተወያይቷል። ይህ የአሜሪካው አምባሳደር ኤርቪን ማሲንጋ ጉዞ የተከናወነው ሀገሪቱ በህወሓት ከፍተኛ አመራሮችና ቤተሰቦቻቸው ላይ የቪዛ ክልከላን ከጣለች በኋላ ነው። አምባሳደሩ በትግራይ ውስጣዊ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀለ ሊያደርጉት የነበረውን ጉዞ ካራዘሙ 3 ሳምንታት ባልሞላ ጊዜ ውስጥም ይህንን ጉዞ አድርገዋል። ዋሽንግተን በወቅቱ የነበረው የፖለቲካ ውጥረት በአፍሪካ ህብረት አደራዳሪ የተደረሰው የፕሪቶሪያው የሰላም ስምምነት ሂደትን አደጋ ላይ ሊጥል ይችላል በሚል በስጋት ተመልክተው ነበር። በሰኔ ወር ተሰርዞ የነበረው ጉብኝት ከጊዜያዊ አስተዳደሩ ፕሬዚደንት ሌተናንት ጀነራል ታደሰ ወረደና ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር የሚደረጉ ውይይቶችንም ያካተተ ነበር። የጉዞውን መራዘም ተከትሎ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በወቅቱ ባወጣው መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይት ላይ እንዲያተኩሩ ሲል ማሳሰቡ አይዘነጋም። ኤምባሲው የሰላም ሂደቱን በተግባር የሚያደናቅፉ ወገኖች በአስቸኳይ በአፍሪካ ህብረት ለሚመራው ጥረት ተባባሪ መሆን አለባቸው ሲል አስጠንቅቆ አሜሪካ በቀጣይ በሚኖረው ጉብኝት ከክልሉ መሪዎች ጋር እንደምትወያይ በመግለጽ ታቅዶ የነበረው ጉዞ እቅድ መራዘሙ ግን ጊዜያዊ እርምጃ እንጂ የዲፕሎማሲ ግንኙነትን ማቋረጥ እንዳልሆነ መጥቀሱም የሚታወስ ነው። እነሆ ዛሬ ወደ ክልሉ አምባሳደሩ ሲያመሩም የህወሓቱ ከፍተኛ አመራር የሆኑት አዲስ አለም ባሌማና ሌሎችም ባለስልጣናት ተቀብለዋቸዋል። ይህንን ተከትሎም ከክልሉ ምክትል ፕሬዚደንት አቶ አማኑኤል አሰፋና ከህወሓት ሌሎችም የክልሉ አመራሮች ጋር ተነጋግሯል። በመርሃ ግብሩ መሰረት በፕሪቶሪያው ስምምነት አተገባበር ሂደትና ያጋጠሙ እንቅፋቶች ዙሪያ ከክልሉና የድርጅት ባለስልጣናት ጋር ንግግሮች እየተደረጉ ናቸው። በተጨማሪም ከፖለቲካ ፓርቲዎች መሪዎችና ከሲቪል ማህበራት ጋር በመገናኘት በሰብአዊ እርዳታ ተደራሽነትና በሌሎችም ጉዳዮች ላይ የሚደረግ ንግግርም ተካቷል። በእርግጥ ይህን የአሜሪካውን አምባሳደር ጉብኝትን ጨምሮም በተደጋጋሚ የሚደረጉ የዲፕሎማቶች ምልልሶች በትግራይ ህዝብ ላይ የተጣለውን አገዛዛዊ ክልከላን በመፍታት በዋናነት ደግሞ ተፈናቃዮችን በመመለስ ረገድ ተጨባጭ መፍትሄ ይኖረዋልን የሚለው ግን አሁንም መሰረታዊ ጥያቄ ሆኖ ቀጥሏል።